ሰላም ጤና ይስጥልኝ ተመልካቾቻችን ከትግራይ ቴሌቪዥን የሚተላለፍላችሁ የዕለቱ የአማርኛ ቋንቋ ዜናችን ጀምሯል። ከዜናዎቹ ጋር መሐሌት ጸጋይ ነኝ። የትግራይ ህዝብ ላለፉት 130 ዓመታት ባዕዳውያን ወራሪዎች ብቻ ሳይሆን በውጭ ኃይሎች እየታገዙ ለሚመጡ ተስፋፊ ኃይሎችም በየምዕራፉ እየመከተ የሽንፈትን ካባ እንዲከናነቡ በማድረግ ራስን በራስ የማስተዳደር መብቱን በመስዋዕቱን ያረጋገጠ መሆኑን የትግራይ ኮሚኒኬሽን ቢሮ ገለጸ። ቢሮው ለ130ኛው የአድዋ ድል መታሰቢያ አስመልክቶ ባወጣው መግለጫ የአድዋ ድል ለመላው ጥቁር ህዝቦች ኩራት የአልሸነፍም ባይነት መንፈስን የሚያላብስ የጋራ ታሪክ መሆኑንም ገልጿል። መግለጫው ፍሬህይወት ተወልደመድህን ተመልክቷለች። የትግራይ ኮሚኒኬሽን ጉዳዮች ቢሮ በነገው ዕለት ለ130ኛ ጊዜ የሚከበረው የአድዋ ድል በዓል ምክንያት በማድረግ የእንኳን አደረሳችሁ መልእክት አስተላልፏል። ለመላው የኢትዮጵያውያን አፍሪካውያን በተለይ ደግሞ ለመላው የትግራይ ህዝብ እንዲሁም በሀገር ውስጥና በውጭ ለምትገኙ የትግራይ ተወላጆችና ወዳጆች እንኳን ወደ ታሪካዊቷና ኩራታችን ቀን ለሆነችው ለ130ኛ ዓመት የአድዋ ድል በዓል በሰላም አደረሳችሁ ሲል በመግለጫው መልካም ምኞቱን ገልጿል። ከአድዋ ጦርነት በፊት ከ1867 እስከ 1881 ዓ.ም በነበረው ጦርነት በሰሐቲ ከረን ደቁዓሊና መተማ የቱርኪ ዱርቡሽ ግብጽና ጣሊያን የባዕድ ተስፋፊ ወራሪዎችን የትግራይ ህዝብ ያለማንም ድጋፍ በራስ መተማመንና ያልሸነፍ ባይነትን መንፈስ በመያዝ በጀግናው አፍሪካዊ መሪ ራስ አሉላ አባ ነጋ እየተመራ በጉንደትና ጉራዕ የግብጽ ወራሪ ኃይልን በ1879 ዓ.ም በደቁዓሊ ደግሞ የጣሊያንን እንዲሁም በ1888 ዓ.ም በአድዋ ለግዙፉ የጣሊያን ሰራዊትን በማሸነፍ ማንነቱና ብሔራዊ ክብሩን በማረጋገጥ እንደማይንበረከክ ለወዳጅና ለጠላት አሳይቷል ሲል በመግለጫው ገልጿል። የአድዋ ድል ታሪክ ለትግራይ ህዝብ ትልቅ ትርጉም አለ ያለው መግለጫው ለማንነቱና ለሉዓላዊነቱ የማይደራደር የአሸናፊነትና ጀግንነት ለትውልድ ያስተላለፈ ነው ሲሉም ገልጸዋል። የትግራይ ህዝብ ባለፉት 130 ዓመታት ውስጥ ለባዕዳውያንና ወራሪዎች ብቻ ሳይሆን በውጭ ኃይሎች እየታገዙ ለሚመጡ ተስፋፊ ኃይሎችም በየምዕራፉ እየመከተ የሽንፈት ካባን እንዲከናነቡ በማድረግ ራስን በራስ የማስተዳደር መብቱን በመስዋዕቱ አረጋግጧል ሲልም የኮሚኒኬሽን ቢሮ መግለጫ ገልጿል። ይሁን እንጂ የትግራይ ህዝብ ትናንት ለሉዓላዊነቱና ለሀገሩ የባዕድ ወራሪ ኃይሎችን መሬቱን አሳልፎ ላለመስጠት የከበረ መስዋዕትነትን በመክፈል ኢትዮጵያን እንደ ሀገር እንድትቀጥል አድርጓታል ያለው መግለጫው በአሁኑ ወቅት የኢትዮጵያ መንግስት ይህንን ታላቅ ታሪክ የሰራ ባለውለታ የትግራይ ህዝብን መሬቱን በመቆራረስ ከፋፍሎ ለመግዛት ብሎም ከምድረ ገጽ ለማጥፋት በማለም በፌዴሬሽን ምክር ቤትና በምርጫ ቦርድ ያሳለፈው ውሳኔ የፌዴራሉ መንግስት ዳግም እንዲያየውና እንዲመረምረው የትግራይ ጊዜያዊ አስተዳደር ጥሪ አቅርቧል። የትግራይ ህዝብና የጊዜያዊ አስተዳደሩ የሰላምን ጥሪ የዓለም ማህበረሰብ ጆሮ ዳባ ልበስ በማለት በወረራ በያዙት የትግራይ መሬት ላይ ለመቆየት በመጓጓት ዳግም ደም አፋሳሽ ጦርነት ለማካሄድ እየተደረገ ያለው ጥረት እንዲቆም በድጋሚ የትግራይ ጊዜያዊ አስተዳደር ጥሪውን ማቅረቡ በመግለጫው አስታውቋል። ቀደምት አባቶቻችን በአድዋ ጦርነት ላይ ያስመዘገቡት ድል የአፍሪካውያን ኩራት ሆኖ እንዲመዘገብ አስችሏል ያለው መግለጫው የትግራይ ህዝብ ለብሔራዊ ማንነቱ በጋራ በመታገሉ የአድዋ ድል የጽናትና የአንድነት መሰረት መሆኑ የቅርብ ታሪክ ነው ሲል ማስመሮበታል። በመሆኑ አሁንም ቢሆን በትግራይ ህዝብ ላይ ተጋርጦ ያለው አደጋ ለመግታት በሚደረጉ ሰላማዊና ፖለቲካዊ ትግሎች መላው የትግራይ ህዝብ እንዲሁም በሀገር ውስጥና በውጭ የምትገኙ የትግራይ ተወላጆችና ወዳጆች በትኩረት ልንሰራበት ይገባል ሲሉም በመግለጫው ጥሪውን አቅርቧል። የአድዋ ድል ተደራጅቶ በመታገል ከባርነት መውጣትና ነጻነትን ማረጋገጥ እንደሚቻል ለዓለም ያስተማረ ታሪካዊ ክስተት መሆኑን ምሁራኑ ገለጹ። ይህ የተገለጸው ዘንድሮ ለ130ኛ ጊዜ የተከበረ ያለውን የአድዋ ድል የምስረታ በዓል ምክንያት በማድረግ በአድዋ ከተማ በተከናወነ የፓናል ውይይት ላይ ነው። ውይይቱ የተከታተለው ባልደረባችን ታደሰ ልጃለም ለላከው ዘገባ ታሪክ ፍሳ ለመላው ጥቁር አፍሪካውያን የነጻነት ተምሳሌት የሆነው የአድዋ ድል በዓል ብሔራዊ አንድነትና ሉዓላዊነትን ለማስጠበቅ በሚል መሪ ቃል በታሪካዊቷ አድዋ ከተማ እየተከበረ ይገኛል። በዓሉን በማስመልከትም የፓነል ውይይት የተካሄደ ሲሆን በመድረኩ የተለያዩ ጥናታዊ ጽሑፎች ለውይይት ቀርበዋል። በውይይት መድረኩ የመክፈቻ ንግግር ያደረጉት የአድዋ ከተማ ከንቲባ አቶ ተስፋይ ገብረወልድ የአድዋ ድል አንገዛም ባይነታችን፣ ጀግንነታችን፣ አንድነታችንና የሰው ያለመፈለግ ግን ደግሞ የራስህን አለመስጠት የምንማርበት የድል በዓል ነው ብለዋል። ከንቲባው አያይዞም የአድዋ ድል አኩሪ የጋራ ታሪክ እያለም ተጋሩን በማግለል እየተፈጠሩ ያሉ ትርክቶች ተገቢ አለመሆናቸውን ገልጸው የትግራይ ህዝብ ታሪክና የአድዋ ድል ታሪክ ሳይዛባን ተጠብቆና ተሰንዶ ለቀጣዩ ትውልድ ሊተላለፍ ይገባል ሲሉም አክለዋል። ወጽኢት
በዓል ዓወት ዓድዋ ነተጋሩ ጥራሕ ወይን ኢትዮጵያውያን ጥራሕ ዘይኮነስ የአድዋ ድል በዓል ለኢትዮጵያውያን ብቻ ሳይሆን በዓለም መድረክ ላይ የእኩልነት ሚዛን ይኖር ዘንድ መሰረት የጣለ ክስተት ነው። በዓለም ያሉ ጥቁር ህዝቦች ከሌሎች ህዝቦች ጋር እኩል መሆናቸውን የተረጋገጠበትና የነጻነትና ሉዓላዊነት ትርጉም ይታወቅ ዘንድም አሻራው የጎላ ነው። የአድዋ ድል በዓል በትግራይ መሬት ተፈጽሞ የዓለም ህዝብ ለጥቁር ህዝቦች ትኩረት እንዲሰጥ እንዲሁም አመለካከቱን ይቀይር ዘንድም ትምህርት ሰጥቶ ያለፈ ታሪክ ነው። ይህ ታሪክ የአልገዛምና አልንበረከክም ባይነት ማሳያም ጭምር ነው። የአድዋ ድል በዓል ምክንያት በማድረግ በመድረኩ ጥናታዊ ጽሑፍ ያቀረቡት ፕሮፌሰር ክንፈ ብርሃንና የታሪክ ተመራማሪና መምህር ብሩህ ተስፋጽዮን በበኩላቸው የአድዋ ድል ተደራጅቶ በመታገል ከባርነት መውጣትና ነጻነትን ማረጋገጥ እንደሚቻል ለዓለም ትልቅ ተሞክሮ ያሳየ መሆኑን ገልጸዋል። የአድዋ ድል በምናስታውስበት ጊዜ ትልቁ ነገር ለጥቁር ህዝቦች ብቻ አይደለም፣ ለዓለም ጭቁን ህዝቦች ተስፋ የጫረ የድል በዓል ነው የነበረው። ለካ አንድነታችን ጠብቀን ተባብረን ማይቻል ይመስል የነበረው መቻል እንችላለን። ትልቁ ትምህርት እዛ ላይ ነው። ካብ ኩናት ዓድዋ እንመሃሮ ብዙሕ ነገር እዩ። ከአድዋ ጦርነት ድል ብዙ ነገር መማር እንችላለን። አልንበረከክም ባይነት፣ ጭቆናን መታገልንና ነጻነትን ከዚህ ድል እንማራለን። ምሁራኑ አያይዞም የፖለቲካ መሪዎች ለፖለቲካዊ ጥቅማቸው ሲሉ የበዓሉን ድምቀት የሚያደበዝዙና ተገቢውን የታሪክ እሴት እንዳያገኝ የሚያደርጉትን ስህተት ሊያርሙ እንደሚገባ ጠቁመዋል። በአድዋ ጦርነት ውስጥ የታየው ጠንካራ ብሔራዊ አንድነት ራስን በራስ የመወሰን መብት ለማረጋገጥ መደገም አለበት። ከሁሉም በላይ የአድዋ ጦርነት ድል የህዝቡን ሉዓላዊነት፣ የማንነት እሴቶችና ጠንካራ አንድነት ማሳያ መሆኑንም ይናገራሉ። የአድዋ ድል የተፈጸመው አድዋ ነው። ሰሎዳ ያለው እዚህ ነው። እንደ ማርያም ሸዊቶ እዚህ ነው። ምንድብድብ እዚህ ነው። ታሪኩ የተፈጸመው እዚህ ጋር ነው። የአድዋ ድል በዓል ነው እያከበርን ያለ ነው። ስለዚህ በተቻለ መጠን እዚህ ብዙ ነገሮች መስራት ነበረባቸው። እንደዚህ አይነት በጣም ብርቅዬ የሆኑ ታሪኮች በደንብ አላስተዋወቅነውም እንጂ ከመላ ዓለም እየመጣ የሚጎበኝበት ነው የሚሆነው። ምሁራኑ እንደገለጹት የጥቁር ህዝቦች ኩራት የኢትዮጵያውያን ሉዓላዊነት ያረጋገጠና የፓን አፍሪካኒዝም መሰረት የጣለው የአድዋ ድል ታሪኩ ሳይዛባ ተጠብቆና ተሰንዶ ለቀጣዩ ትውልድ ሊተላለፍ ይገባል። ታሪክ የምትቀይረው ነገር አይደለም፣ ያለፈ ነገር አይደለም። በአግባቡ መሰነድ ነው መሆን ያለበት፣ ቅንነቱ ማሳየት ያለበት። ምክንያቱም ከጠንካራም ከድክመትም እንድትማርበት ነው። እዛ የነበረው የህዝቦች ተሳትፎ እንዳለ መቀመጥ መቻል አለበት ሳይዛባ። ዝኾነ ይኹን ታሪክ ብሕማቅ ይኹን ብጽቡቅ ተፈጺሙ ሳትጨምርና ሳትቀንስ ተቀብለህ ከሚሰጠው ትምህርት በመውሰድ ጠንካራ ጎኑ እንዲጎልብት በማድረግ ነው ወደ ትውልድ ማስተላለፍ የሚገባው። ቆርጠህ የሚጣል ታሪክ ግን በማንኛውም ህዝብ ሊኖር አይገባም። ስለዚህ ታሪክን በመጠበቅ አንድነትን ማጠናከር ያስፈልጋል። የአድዋ ድል በዓል ለትግራይ ህዝብ፣ ለመላው ኢትዮጵያውያን እንዲሁም ለዓለም ጥቁር ህዝቦች በሙሉ የነጻነት ተምሳሌት ነው ሲሉ የገለጹት ደግሞ የመድረኩ ተሳታፊዎች ናቸው። የአድዋ ድል የነበሩት ታላላቅ ጀብዶች ማጠቃለያ ብለን ልንወስደው እንችላለንና የድሉ ትልቁ ሚስጥር፣ ትልቁ ምንጭ ወይም አልገዛም ባይነት፣ ለሀገር ቅድሚያ መስጠት፣ መስዋዕት የሚል ታሪክ ነው የምናውቀው። የተጋሩ የኢትዮጵያውያን ብሎም የአፍሪካ የጥቁር ህዝቦች የአፍሪካውያን ድል ነው። ስለዚህ ይህ ድል አሁን ላለው ትውልድ ብዙ ትምህርት ጥሎ ያለፈ ሁኔታ ነው ያለው። ይሄ ማለት በተለይ በማንነታችን፣ በክብራችን፣ በመሬታችን ለሚመጣ ማንኛው ነገር አንድነታችን የምናመሰክርበት እንትን ነው። ያው የምንዘክርበት የአድዋ ድል በዓልም የአድዋ ድል ኢትዮጵያ ከባርነት ቀንበር እንዲሁም አልገዛም ባይነት በማሳየት ለጥቁር ጭቁን የአፍሪካ ህዝቦች የነጻነት ቀን መሆኑን ተገለጸ። በነገው ዕለት በአድዋ ከተማ የሚገኘው 130ኛ ዓመት የአድዋ ድል መታሰቢያ ብሔራዊ አንድነታችን ለማስጠበቅና ራስን በራስ የማስተዳደር መብት ለማረጋገጥ በሚል መሪ ቃል የሚከበር ነው። በዓሉ በተለያዩ መርሃ ግብሮች እየተከበረ ሲሆን በዚህ ጉዳይ ላይ ተጨማሪ መረጃዎች ልታደርሰን ባልደረባችን መዓዛ መኮንን በቀጥታ መስመራችን ትገኛለች።
አመሰግናለሁ ማህሌት። እንደምናመሻችሁ የተከበራችሁ ተመልካቾቻችን እንኳን ለ130ኛ ዓመት የአድዋ ድል በዓል በሰላም አደረሳችሁ። እንግዲህ የዘንድሮው የአድዋ ድል በዓል ለብሔራዊ አንድነታችንና ራስን በራስ የማስተዳደር መብት ለማረጋገጥ በሚል መሪ ቃል በአድዋ ከተማ የዘንድሮው 130ኛ ዓመት በዓል ከወዲሁ በተለያዩ ዝግጅቶች እየተከበረ ይገኛል። እንግዲህ በነገው ዕለት የሚከበረው የአድዋ በዓል በዛሬው ዕለት በተለያዩ መርሃ ግብሮች የተጀመረ ሲሆን ጧት በነበረው መርሃ ግብር እንግዲህ 5 ኪሎ ሜትር የሚሸፍን አጭር ህፃናት፣ ወጣቶችና አትሌቶች የተሳተፉበት ሩጫ ተከናውኗል። እንግዲህ በተለይም ታሪኩን ለማውሳት ታሳቢ በማድረግ ማለት ነው። እንግዲህ ረፋድ ላይ በነበረው መርሃ ግብር ደግሞ በተለይም የአድዋን ታሪክ መሰረት ያደረጉ በተለይም ደግሞ በዛን ወቅት 1888 ከ130 ዓመታት በፊት የነበረው የአልገዛም ባይነት እንዲሁም ደግሞ የአሸናፊነትና ለነጻነት ሲባል ሲከፈል የነበረውን ዋጋ ይህንን ታሳቢ በማድረግ የአሁኑ ወጣትስ ምንድነው መማር ያለበት፣ በተለይም ደግሞ የሰላም ዘብ ሆኖ አንድነቱን በማጠናከር ከአድዋ አባቶች ይህንን ምንድነው መውረስ ያለበት የሚሉና ሌሎች ታሪክን መሰረት ያደረጉ ታሪካዊ ጽሁፎችና እንዲሁም የፓናል ዲስከሽን ውይይቶችም የተካሄደበት ሁኔታ ነበረ። ከሰዓት በነበረው መርሃ ግብር ደግሞ በተለይም ደግሞ በየዓመቱ የሚከናወነው ታሪኩን የሚያወሳ አድዋን መሰረት ያደረገ በዛን ሰዓት የነበሩ ጀግኖች ያከናውኗቸው የነበሩ ጠላትን የመመከት እንቅስቃሴዎች ምን ይመስሉ እንደነበረ በድራማ መልክ ወይም ደግሞ የተለያዩ የካርኒቫል ምርኢቶችም የተከናወኑበት መርሃ ግብሮች ነበሩ። እነዚህንና ሌሎች መርሃ ግብሮችም የተከናወኑበት ዕለት ነበረ። እንግዲህ ይህንን መሰረት አድርገን በተለይም በየዓመቱ የሚከበረውን ይህንን የጭቁን ህዝቦች በተለይም ደግሞ የመላ አፍሪካውያን የነጻነት ተምሳሌት የሆነው ይህንን በዓል መላ ኢትዮጵያውያን በተለይም ደግሞ የትግራይ ህዝብ ውድ የሆነ ዋጋን በመክፈል በዚህ በደጀንም ሆነ ህዝቡን ጨምሮ የአድዋ ተራሮችም የፈጸሙትን ታሪክና ተጋድሎ በቀጣይ ትውልዱ እንዴት ነው ከዚህ መማር ያለበት የሚለው እዚህ አጠገቤ አንድ እንግዳ እሺ ቀርብ ያለው እንግዳይ የትግራይ ባህልና ቱሪዝም ቢሮ ምክትል ኃላፊ አቶ ኃይላይ በየነ ናቸው። አቶ ኃይላይ አመሰግናለሁ፣ እንኳን አደረሰ። እስኪ እንግዲህ ዘንድሮ የሚከበረው 130ኛ ዓመት የአድዋ ድል በዓል እንግዲህ በተለያዩ ዝግጅቶች ከወዲሁ እየተከበረ ይገኛልና በተለይም ደግሞ እነዚህን ታሪክ ለቀጣይ ትውልድ ለማሸጋገር በተለይም ደግሞ አሁን የትግራይ ህዝብ ያለበትን እየተሻገራቸው ያሉትን ፈተናዎች ባለፉት ዓመታት ወይም ደግሞ የአድዋ ጀግኖች የፈጸሙትን ገድልና እነዛን ፈተና የማለፍ ሂደቶች ከነዛ ትምህርት በመውሰድ ያሁኑ ትውልድ እንዴት ነው ፈተናዎችን መመከት ያለበት፣ በተለይም ደግሞ ከነዛ የታሪክ አባቶችስ ምንድነው መማር ያለበት? መልካም እንኳን ለ130ኛ ዓመት የአድዋ ድል በዓል መታሰቢያ ቀን እንኳን አብሮ አደረሰን ማለት ፈልጋለሁ። ያው እንግዲህ ዘንድሮ ለ130ኛ ዓመት መታሰቢያ የአድዋ ድል በዓል መታሰቢያ ነው እያከበርን ያለ ነው። ስለዚህ ይሄ የ130ኛ ዓመት ስናከብር እንደ ትግራይ እንደ ህዝባችን አሁን ካለንበት ሁኔታ ልዩ ያደርገዋል። በልዩ ሁኔታ ነው ታስቦ እየዋለ ያለው እየተከበረ ያለው። ይሄ ምንድነው? የአድዋ ድል በዓል ስናስብ የጭቁን ህዝቦች የጥቁር ህዝቦች የነጻነት ተምሳሌት በዓል ነው። ጥቁሮች በባዕድ በነጮች ለብዙ ዓመታት በነሱ በጥቁሮቹ ላይ ተጭኖ የነበረው አገዛዝ የባሪያ ንግድ ስርዓት የተለያዩ ነገሮች በጀግኖች አባቶቻችን ለአንድና ለመጨረሻ ጊዜ ታሪክ ሆኖ የተቀበረበትና ልዩ ትርጉም ያለው ትውፊታችን ነው። ስለዚህ ይሄ በዓል በዚህ 130ኛ ዓመት ስናከብር ይሄ ትውልድ በተለይ የኛ ትውልድ በደንብ መውሰድ ያለበት ከጥንት ከቀደምት አባቶቹ መማር ያለበት ምንድነው? አንደኛ ነገር የፈለገ ልዩነት ቢኖር የፈለገ የአስተሳሰብ ይሁን ማንኛውም ነገር ልዩነት ቢኖር በብሔር በአገር የሆነ ማንኛውም አይነት ድርድር እንደማያስፈልግ ሌላ የአገር አንድነት ወሳኝ መሆኑ ሌላ የፈለገ አይነት የፖለቲካ ልዩነት እንኳን ቢኖር ማንነት፣ ታሪክ፣ የህዝብ ሁሉም ነገር እነዛ ማስቀደም እንዳለበትና ሁሉም ልዩነቶች ሁሉም ችግሮች ወደ ኋላ በማስቀመጥ
ለማንነትህ ለክብርህ አብረህ መስራት አብረህ መቆም ይሄ ትውልድ መማር ያለበት መውሰድ ያለበት ነገር ነው ብዬ ነው የምገልጸው። ያው እንደሚታወቀው ከአድዋ በዓል በኋላ በትግራይ እነዚህ ራስ ሀጎስና ራስ አሉላ ትልቅ የሆነ ችግር ተፈጥሮ ነበረ። ስለዚህ አሁን ደግሞ እንደ ትግራይ ያለንበት ሁኔታ ተመሳሳይ አይነት ነገር አለ። ይሄ በደንብ ልንማርበት ቀደምት አባቶቻችን ከድል በኋላ ያጋጠመው ችግር ይሄ ትውልድ መድገም የለበትም መሆን የለበትም በጭራሽ ማለት ነው። ስለዚህ ከዚህ በዓል አንድነት፣ ጀግንነት፣ ክብር አሳልፈህ አለመስጠት፣ ምስጢር ጠባቂነት የተለያየ ነገር ከዚህ ጄኔሬሽን ከዚህ ትውልድ ከቀደም ጄኔሬሽን ይሄ ትውልድ መማር ያለበት ነው ብዬ ነው የማስበው። መልካም እነዛ ቀደምት ጀግኖች እንግዲህ ይህንን ታሪክ አቆዩልን። እኛ በተለይም ደግሞ አሁን ያለው ትውልድስ በተለይም ደግሞ እንደ ቢሮ እንደ ባህልና ቱሪዝም እንግዲህ በዛን ወቅት የተሰሩ ወይም ደግሞ ታሪካዊ ቦታዎች አሉ። እነዛን ገድል የተፈጸመባቸው ታሪካዊ ቦታዎችና አሁን ላይ በተለይም ደግሞ እነዛን ከቱሪዝም መስህብነት አንጻር እንዲሁም ደግሞ የቱሪዝም መስህብ በማድረግ ህብረተሰቡን ከመጥቀም አንጻር በጣም አነስተኛ እንቅስቃሴ እንዳለም ይነገራልና እንደ ቢሮና ባህል ቱሪዝም በተለይም አሁን የምናየው ነገር አለ። እንደ ሀገር የታሪኩ ባለቤት እዚህ ተጠቃሚ ባልሆነበት ሁኔታ ታሪክን ወደ መሀል ሀገር እየወሰዱ በተለይም ደግሞ ይሄ ታሪክ የተጋሩ ታሪክ እያለ ግን ደግሞ የሌሎችን ታሪክ እንደሆነ አሳልፎ የመስጠት ሁኔታ አለና እንደ ባህልና ቱሪዝም እነዚህን ነገሮች በመግታት በተለይም ደግሞ እዚህ የቱሪዝም መዳረሻ በማድረግ እነዚህን ጀግኖች ታሪክ የሰሩ አባቶች የሚታወሱበት እንዲሁም ደግሞ የቱሪዝም መስህብ በማድረግ ቱሪስትን በመሳብና ህብረተሰቡን በመጥቀም አንጻር ምንድነው እንደ ባህልና ቱሪዝም አሁንስ እያደረገ ያለው እንቅስቃሴ ምንስ ነው መደረግ ያለበት? መልካም ትግራይ ላይ እንደዚህ አይነት የአድዋ ድል በዓልና ሌሎችም በጣም ብዙ ታሪኮች አሉ። አጋጣሚ ትግራይ በዚህ ሀብታም ነው። ስለዚህ አጋጣሚ ሆኖ እነዚህ ሀብቶቻችን አልተጠቀምንባቸውም። ወደ ህዝባችን፣ ወደ ክልላችን፣ ወደ ትግራያችን ጥቅም አልዋልም እስካሁን አልሰራንባቸውም እስካሁን ማለት ነው። የሆነም ግን በተለይ ደግሞ የጄኖሳይድ ጦርነቱ በኋላ እንደ ቢሮ በልዩ ትኩረት ሰጥተን በተቻለ አቅም ባለን አቅም እየሰራን ነው ያለነው። እንዲወጡ እንዲተዋወቁ ለህዝባችን፣ ለአንድነታችን፣ ለሰላማችን፣ ለብሔራችን አንድነት ከፍ እንድንል በተለያየ መንገድ እንዲተዋወቁ ለገበያ እንዲበቁ ሰው እንዲያውቋቸው ባለን አቅም እየሰራን ነው ያለነው። ይሄ ደግሞ ለምንድን ነው የሚያስፈልገው? በደንብ እንደዚህ ኢንተርናላይዝ አድርገን ከሰራንበት ጃስ ሌሎች የማያስፈልጋቸው የታሪኩ ባለቤት ያልሆነ አካላት ይሄ ታሪኩን የተለያዩ ታሪኮች ትግራይ ላይ የተፈጸሙ ታሪኮች ይፈልጉታልና ይሄ እኛ ልናስቆማቸው አንችልም። ማስቆም የምንችለው በመስራት ነው። ይሄ ኃላፊነት ደግሞ የአንድ ቢሮ የአንድ አካል ብቻ ሳይሆን የሁሉም ነው። ሁሉም የሚመለከተው አካል መስራት አለበት ማለት ነው እንጂ ጃስ ይሄ የአድዋ በዓል ለምሳሌ እንደዚህ የታሪካው በዓሉ በአዲስ አበባም ኦልሬዲ ትልቅ ነገር ሰርተዋል። በኬንያም ሊሰሩ ይችላሉ፣ በደቡብ አፍሪካም ሊሰሩ ይችላሉ። አድዋ ታይትሉ ግን እዚህ ነው ያለው፣ መሰረቱ እዚህ ነው ያለው። ስለዚህ ብዙ ከሰራንበት ብዙ ችግር ያመጣል ብለን አናስብም። አሁን ባለንበት እንትን ግን ሁሌ እንደዚህ እየዘከርን ብቻ የምናሳልፈው ከሆነ ግን ችግር ነው የሚሆነው ማለት ነው። ስለዚህ በአጭሩ መስራት ነው የሚጠበቅብን። ይሄ ደግሞ ለሁሉም ለፖለቲከኛውም ለነጋዴውም ለሁሉም ለአጠቃላይ ለህብረተሰቡ የሁሉም አካል ኃላፊነት ነው የሚሆነውና ሁሉም አብሮ መስራት ይጠበቅበታል። አመሰግናለሁ አቶ ኃይላይ። የተከበራችሁ ተመልካቾቻችን እንግዲህ የአድዋ 130ኛ ዓመት ምክንያት በማድረግ ነው ይሄንን ዝግጅት ወደ እናንተ እያስተናገድን የምንገኘው ማለት ነው። በነገው ዕለት እንግዲህ የተለያዩ መርሃ ግብሮች ይኖራሉ፣ በርካታ እንግዶችም ይገኛሉ ተብሎ ይጠበቃል። በነገው በሚኖረው መርሃ ግብር ደግሞ ከትግራይ ቴሌቪዥን በቀጥታ ስርጭት ወደ እናንተ የምናስተናግድ ነው የሚሆነው። ማለት ለዛሬ ያስኳቸው ነጥቦች እነዚህን ይመስሉ ነበረ። አመሰግናለሁ። መልካም ምሽት። አመሰግናለሁ ማዚ። ወደ ቀጣይ ዜና እናልፋለን። 130ኛው የአድዋ ድል በዓል ምክንያት በማድረግ በአድዋ ከተማ 5 ኪሎ ሜትር የሚሸፍን ሩጫ ተካሄደ። በውድድሩ አትሌቶችን ጨምሮ ህጻናትና ወጣቶች በአጠቃላይ የከተማዋ ነዋሪዎች የተሳተፉበት ሲሆን በውድድሩ ከ1 እስከ 3 ለወጡ ተወዳዳሪዎች የማበረቻቻ ሽልማት ተበርክቶላቸዋል።
በተያያዘ ዜና የአድዋ ድል በዓልን ምክንያት በማድረግ ኤግዚቢሽንና ባዛርም በከተማዋ የተከፈተ ሲሆን ይህን የከተማ ማህበረሰብ የተለያዩ የንግድ አማራጮች እንዲያገኙ ማስቻሉም ተገልጿል። ኤግዚቢሽንና ባዛሩ የአድዋ ከተማ ከንቲባ አቶ ተስፋይ ገብረወልድና ሌሎች የጊዜያዊ አስተዳደር ከፍተኛ አመራሮች በተገኙበት የተከፈተ ሲሆን በከተማ እንዲህ አይነት ኤግዚቢሽንና ባዛር መከፈት ለህብረተሰቡ አስተዋጽኦ የጎላ እንደሆነ ነዋሪዎቹ ገልጸው ባጋጠመው የጥሬ ገንዘብ እጥረት ተከትሎ ግን የሚያስፈልጋቸው ግብዓት ለመገበያየት መቸገራቸው ባልደረባችን ታደሰ ልጃለም ዘግቧል። የፌዴሬሽን ምክር ቤት ውሳኔ የትግራይ ህዝብ ለመበታተን የተካሄደው ሴራ ተቀጥያ ነው ሲሉ የተለያዩ ምሁራን ገለጹ። ከትግራይ ቴሌቪዥን ጋር ቆይታ ያደረጉ ምሁራን እንዳሉት የትግራይ ህዝብ ስለ ሰላም ብሎ ዋጋ የሚከፍልበት በዚህ ወቅት የተላለፈው ውሳኔ ወደ ዳግም ጦርነት እንዲገባ ለማድረግ የታቀደ ሸፍጥ መሆኑን ጠቁሟል። ለፍስሐ ጽዮን ገብረ አድዝጊ ዘገባ ፉርቱና ገብሩ። የፌዴሬሽን ምክር ቤት ውሳኔ ተከትሎ ብሔራዊ ምርጫ ቦርድ የሰጠው የምርጫ ውሳኔ ህገ መንግስቱን የሚጥስ የፕሪቶሪያው የሰላም ስምምነትንም ወደ ጎን የተወ ውሳኔ መሆኑን በትግራይ ቴሌቪዥን ጋር ቆይታ የነበራቸው ምሁራን ገልጸዋል። የትግራይ ህዝብ ዳግም በማዳከም ለመበታተን የሚደረግ የሴራ ተልእኮ ተቀጥያ መሆኑን የገለጹት እነኚህ ምሁራን ዳግም ወደ ጦርነት ለማስገባት የታቀደ ግልጽ አዋጅ መሆኑን አክለዋል። ሀውስ ኦፍ ፌዴሬሽን በፌዴሬሽን ምክር ቤት እኛ ተወካይ የለንም። ስለዚህ ተወካይ በሌለበት ውሳኔ መስጠት አትችልም። በመሆኑም ይህ ሆን ተብሎ እየተሰራበት ያለ ጉዳይ ነው፣ ተገቢም አይደለም። ኢምፕሊኬሽን አንተ ያዝል ትግራይ ናይ ምብትታን የትግራይ ህዝብ የመባታትንና የማጥፋት ሂደት ነው። ይህም ሁን ተብሎ ከሌላው ብሔር ጋር የማራራቅ ሂደት ነው። የትግራይ መሬት ለትግራዋይ አማራጭ የሌለው ርስቱ ነው ያሉት ምሁራኑ ሁሉም የትግራይ ተወላጅ የፈለገውን ልዩነት ቢኖረውም በግዛቱ ፍጹም እንደማይደራደር ለማሳየት ነው ሰላማዊ የተቃውሞ መግለጫዎችና ድምጹን ያሰማው ይላሉ። ትነብረላ ገዛሲ ከገዛ ቤትን አውጣ ያንተ አይደለም ስትባል ልትዳናገጥና ልትቆጣ ግድ ነው። ምክንያቱም ይሄጃ የለህም ዘላለማዊ ርስት ነው። ስለሆነም ህዝቡ መቃወሙ ትክክለኛ ነገር ነው። አፈላላይ ያለው የተለያዩ የሀሳብ ልዩነቶች አሉን። ሆኖም በግዛታችን ሲመጡብን ግን አንድ መሆናችን ትልቅ ስሜት ነው የፈጠረብን። በመሆኑም ይህ ሰላማዊ ሰልፍም የአንድነታችን ማሳያ ነው። ይህም ተጠናክሮ መቀጠል አለበት። ውሳኔው ከትግራይ በዘለለ ለኢትዮጵያም አደገኛ ነው ያሉት ምሁራኑ የህዝብ ለህዝብ ግንኙነት የሚያጠላሽ በህዝቦች መካከል ግጭት ለመፍጠር በር የሚከፍት ነው ብለዋል። ናብ ከቢድ ቁሉላው ዝወስድ ይዝላነ ማለት አብ ትግራይ ከባቢ እንጥራህ ይሆነ ወደ ከባድ ትርምስ የሚወስድ ውሳኔ ነው። ለትግራይ ህዝብ ብቻ ሳይሆን እንደ ሀገር ትርምስ ውስጥ ነው የሚያስገባው። ህግን እንደፈለክ የምትጠመዝዝ ከሆነ ለህግ የሚገዛ ኃይል አይኖርም። ከአጓራባች ሀገሮች ጋርም አደጋ ላይ ትወድቃለህ። ጽልኢት ፈጢርካ ይህ ወደ ጦርነት የሚያስገባ ስሌት ነው። ውሳኔው ወደ እልቂት ነው የሚወስደው። ክልሎች ከክልሎች ጋር ትርምስም ይፈጥራል። አገር እንደ አገር መፍረሱም አይቀርም፣ መስተካከል አለበት። ከባድም ነው። የተለያዩ ሴራዎች እየፈጠርክ መሰረታዊ የትግራይ ህዝብ ጥያቄዎችን ማፈን ተገቢ ያለመሆኑን የገለጹት ምሁራኑ እንደ ህዝብ ጥያቄዎችን በአስቸኳይ እንዲመለሱ በሰላማዊ መንገድ መጠየቅ እንደሚገባ አስገንዝበዋል። እዚ ናህርዚ ይህ ሁኔታ ቀዝቀዝ ማለት አለበት። ሰላምን የመሰለ ምንም ነገር የለም። ከጦርነት ሁኔታ ወጥቶ በድርድር ውሳኔው ሊስተካከልና ሊፈታ ይገባል። ዘላቂ ዝኾነ መፍትሄ ከምጽእ ፍላይቲ ግዛት ዘላቂ የሆነ መፍትሄ እንዲመጣ የትግራይ ህዝብ አንድነቱን አጠናክሮ ተቀናጅቶ በህገ መንግስት መሰረት ጥያቄው እንዲፈታለት በሰላም መጠየቅ አለበት። የትግራይ ጥናትና ምርምር ፖሊሲ ኢንስቲትዩት በትግራይ በነበረው ጦርነት በገጠርና ከተሞች ላይ ያሉ ችግሮችን በማጥናት መፍትሄ ያላቸው ጉዳዮች አቅርቧል። የማህበረሰቡ የመሬት አስተዳደር ችግሮችን ለመፍታት ከተለያዩ አጋር አካላት እንዲሁም መንግስታዊና መንግስታዊ ያልሆኑ አካላት ጋር በመተባበር እንደሚሰራም ተቋሙ አስታውቋል። ሙሉብራን ዳርጌ አዘጋጅተዋለች።
የትግራይ ጥናትና ምርምር ፖሊሲ ኢንስቲትዩት በትግራይ ከነበረው ጦርነት በፊት የተቋቋመ ትልቅ ተቋም ነው። በዚህ ተቋም በርካታ የትግራይ ችግሮችን በማጤን ለመፍትሄዎቻቸው ከተለያዩ ተቋማት ጋር በጋራ በመሆን የሚሰራ ሲሆን የካቲት 21 2018 ዓ.ም ባካሄደው ጥናታዊ መድረክ በትግራይ ጊዜያዊ አስተዳደር ስር በሚገኙ 16 ከተሞችና 15 የገጠር ወረዳዎች በአጠቃላይ በ31 የገጠርና ከተሞች በሚኖሩ የማህበረሰብ ክፍሎች በተካሄደ ጥናት የገጠርና የከተሞች ግንኙነት ላይ ያሉ ችግሮችን በመለየት ለመፍትሄዎቻቸው እየሰሩ መሆናቸውን የተቋሙ ዋና ዳይሬክተር ዶክተር ተክላይ ተስፋይ ገልጸዋል። በተለይ ከጦርነቱ በኋላ ያሉት ችግሮች ምን ያህል አንገብጋቢ ናቸው፣ እንዴት ሊፈቱ ይችላሉ ለሚለውን ለማሳየት ያደረግነው ጥናት ነው። ኢንስቲትዩቱ የሚያካሂዳቸው ጥናቶችን ተግባራዊ በማድረግ ረገድ ክፍተቶች እንደነበሩ የጠቆሙት ዳይሬክተሩ አሁን ላይ ጥናቶች ወደ መሬት ወርደው ተግባራዊ ለማድረግ በተቋማቸው በኩል ጥረት እየተደረገ መሆኑን ገልጸዋል። አንደኛ በምንድን ነው የምንፈታው? ይሄ ተቋም እሱን ለማድረግ የተቋቋመ ነው። ማንዴቱ የጥናቶችን እያካሄደ ለመንግስት የፖሊሲ ሀሳብ እያመነጨ የሚያቀርብ ነው። ስለዚህ የትግራይ መንግስትም ይሄ ተቋም ያስፈልገኛል፣ የፖሊሲ ሀሳብ እያማከረ ያቀርብልኛል ብሎ ራሱ ፈልጎ ያቋቋመው ተቋም። በመድረኩ ጥናት ያቀረቡ ምሁራንና ተመራማሪዎች በበኩላቸው በትግራይ በነበረው ጦርነት ጋር ተያይዞ በወጣቱ በገጠርና ከተሞች ላይ የተለያዩ ችግሮች መኖራቸውን ያነሱ ሲሆን መፍትሄ ጠቋሚ የሆኑ ጥናቶች ማድረጋቸውን ያስረዳሉ። መንግስት ምንድነው ማድረግ ያለበት? ለገጠር የሚያግዝ ፓኬጅ ሊኖረው ይችላል። ስለዚህ አሁን የጋራ ኮሚቴ ኢስታብሊሽ እያደረጉ ችግሮቻቸው እንዲፈቱ ማድረግ አለብን ማለት ነው። ያለው የስራ ክፍተት በተለይም ደግሞ ጦርነቱ የፈጠረው ያለው ኢኮኖሚ በመድቀቁና ወደ ኋላ በመመለሱ ከፍተኛ የሆነ የስራ አጥነት፣ የድህነት ሁሉም አቀፍ የሆነ ሁሉም ሰው የሚነካ ችግር ስለተፈጠረ ይሄኛውን አሁን ፈጥነን መፍትሄ መስጠት አለብን በሚል ነው ጥናቱ ለማካሄድ የሞከርነው። ለችግሮቹ መፍትሄ እንዲሆን ሁሉም መንግስታዊና መንግስታዊ ያልሆኑ አካላት በቅንጅት በመስራት የገጠርና የከተሞችን ችግር መፍታት፣ የህብረተሰቡን ችግር ቀለል ማድረግ እንደሚቻልም ጥናቱ ያቀረቡ ምሁራንና ተመራማሪዎች ገልጸዋል። መንግስታዊ ያልሆኑ አካላት ችግሮች ኦልሬዲ ታውቀዋል። አሁን በስራ እድል ፈጠራ የሚሳተፉ የመንግስት አካላት የሆኑ የመንግስታዊ ያልሆኑ ድርጅቶች እዛ ላይ ገብተው አስተዋጽኦ ሊያደርጉ ይችላሉ። እሱም ለይተን አስቀምጠናል። መሬት ለሁሉም እኩል በሆነ የሚተዳደርበት ከተሞችም የከተማ መልክ ይዘው የሚሰፉበት አካሄድ ለመሄድ የተቀመጡ ህጎችና ደንቦችን በትክክል መተግበር እንዳለብንና እነሱን ማክበር እንዳለብን የትግራይ መሬት አስተዳደር ቢሮ ዋና ዳይሬክተር የመድረኩ ተሳታፊ ሆነው የተገኙ ሲሆን የተካሄደውን ጥናት በትግራይ የመሬት አስተዳደርና የገጠርና የከተሜው ማህበረሰብ ችግሮችን በመለየት ሰፊ ጥናት ማካሄዱ መልካምና የሚደነቅ መሆኑ በማውሳት በቀጣይነት ለሚሰሩ ስራዎችም በጋራ ለመስራት ቁርጠኛ መሆናቸውን አስታውቀዋል። በተለይ የመሬት ጉዳይ እንደምታውቀው በጣም ብዙ ችግሮች ያሉበት ሁኔታ ነው ያለው። ስለዚህ ይሄን ችግር በአንድ ቢሮ የሚፈታ አይደለም። የሁሉም ስቴክሆልደሮች ትብብር ይጠይቃል። ከነዚህ ስቴክሆልደሮቹ አንዱ ቲፕስ አካል ስለሆነ ለሚቀጣይም አብረን የምንሰራበት ሁኔታ ስለፈጠረልን እጅግ አድርገን እናመሰግን እንወዳለንና ከነሱም አብረን ለመስራት ዝግጁ መሆናችን ለመግለጽ። በመጨረሻም የውጭ ዜና አሜሪካ እስራኤል ኢራን ላይ በፈጸሙት ጥቃት ጠቅላይ መሪው አያቶላህ አሊ ካማኒን ጨምሮ 30 የኢራን ከፍተኛ ባለስልጣናት ተገደሉ። የጠቅላይ መሪው ግድያ ያረጋገጠው የኢራን መንግስት ለ40 ቀን ሀዘን ቀናት አውጇል። እስራኤል አሜሪካ ላደረሱት ጥቃት የአጸፋ እርምጃ የወሰደች የምትገኘው ኢራን እስራኤል ላይ እየወሰደችው ካለው እርምጃ በተጨማሪ በአካባቢው በሚገኙ የአሜሪካ ጦር ሰፈር የጥቃት ኢላማዎች ሲሆኑ ባህሬን፣ ኩዌት፣ አቡዳቢና ኳታር በኢራን የአጸፋ እርምጃ ጥቃት ሰለባ መሆናቸው የቢቢሲ ዘገባ ያመላክታል። ኢራንን ለ40 ዓመታት የመሩት አያቶላህ አሊ ካማኒ መገደል ኢራናውያንን ለሁለት የከፈለ ሲሆን በመሪያቸው ሞት ሀዘናቸውን ለመግለጽ አደባባይ የወጡ የሀገሪቱ ዜጎች እንዳሉ ሁሉ ደስታቸውን ለመግለጽ አደባባይ የወጡ ዜጎችም በሀገሪቱ የስርዓት ለውጥ አይቀሬ መሆኑን ሲገልጹ ተደምጧል። የጠቅላይ መሪው ግድያ እኩይ ድርጊትና ሰብአዊ ሞራልን እንዲሁም የዓለም አቀፍ ሕግን የጣሰ ነው በማለት ሀዘናቸውን የገለጹት የሩሲያው ፕሬዝዳንት ቭላዲሚር ፑቲን ድርጊቱ ኮንነዋል።
ዜናዎቻችን እነዚህ ናቸው። አብራችሁን ስለነበራችሁ እናመሰግናለን። ከቀሪዎች የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ይሁንላችሁ። በያላችሁበት ሰላም